ሰላም ጋይስ እንዴት ናችሁ? ዛሬ እንግዲህ ከአዲግራት ወደ ኢዳጋ ሐሙስ ይሆናል ማለት ነው። የዛሬው ጉዟችን ፓርት 3 ወይም ኤፒሶድ 3 ነው ማለት ነውና አሁን እንግዲህ በጠዋት ተነስቼ ጉዞዬን ጀምሬያለሁ። ወደ ኢዳጋ ሐሙስ 20 ኪሎ ሜትር መጓዝ አለብኝ ማለት ነውና እንግዲህ ጫማም ቀይሬያለሁ ማለት ነው። ነገር ግን እግሬን በጣም እያመመኝ ነው። ለማንኛውም አዲግራት ከተማ ከጀርባዬ ናት። እንግዲህ ገና እየወጣሁ ነው ከከተማ ማለት ነው። ለማንኛውም ይመቻችሁ፣ አብራችሁን ቆዩ። እሺ ጋይስ እንግዲህ አሁን ከአዲግራት ከተማ እየወጣን ነው ማለት ነው። ወደ 2 ኪሎ ሜትር የሚሆን ቦታ መጥቻለሁ ማለት ነው ከአዲግራት ከተማ እና አሁን እንግዲህ 18 ኪሎ ሜትር ይቀረኛል ማለት ነው ኢዳጋ ሐሙስ ለመድረስ ወይም መዳረሻዬ ላይ ማለት ነው። ሌትስ ጎ። ከፊት ለፊታችን ጋይስ እንግዲህ ትልልቅ ተራሮች አሉ ማለት ነው። ስለዚህ የዛሬው መንገድ በጣም ከበድ ይላል ማለት ነው ከትናንት ነው ምናምን፣ ምክንያቱም ተራራ መውጣት ምናምን ይኖራል። እግሬንም እያመመኝ ነው። ከዛ በተጨማሪ ሙቀቱም እዚህ አካባቢ ይጨምራል ማለት ነው። እና ጋይስ አሁን እንግዲህ ከአዲግራት ከተማ ርቀን ወጥተናል ማለት ነው። ስለዚህ አሁን ደግሞ በጣም እያላበኝ ነው፣ እየደከመኝ ነው። እሺ ጋይስ እንግዲህ 7 ኪሎ ሜትር መተናል ማለት ነው። ወይም የአንድ ሰዓት ጉዞ አድርጌያለሁ ከአዲግራት እና ከፊት ለፊቴ ማለት ነው በጣም ተራሮች ምናምን አሉ። የምወጣው ተራራ ማለት ነው በጣም ከባድ የሆነ ተራራ መውጣት አለብኝ። መንገዱ ከፊት ለፊቴ በጣም ከባድ የሆነ መንገድ ነው የሚጠብቀኝ። በዛ ላይ ፀሐይ ከፊቴ ስለሆነች በጣም እያላበኝም ነው። ድካም አለ። ምግብ አልበላሁም ጉዞዬን ስጀምር። ኢዳጋ ሐሙስ ደርስ እበላለሁ ብዬ ማለት ነውና እሱ ድካሜን የበለጠ አበርትቶብኛል ማለት ነው። ጋይስ እንግዲህ 1 ሰዓት ተኩል ምናምን ተጉዤ ማለት ነው። ወይም ከአዲግራት 8 ኪሎ ሜትር ተጉዤ ከ8 ኪሎ ሜትር ርቀት በኋላ ነው ያለሁት ማለት ነውና እንግዲህ ወደ 12 ኪሎ ሜትር ይቀረናል ማለት ነው። እና ከፊት ለፊቴ ደግሞ ምን አለ መሰላችሁ ትልቅ ተራራ መውጣት ያለብኝ በጣም ትልቅ ተራራ አለ። እሱ ነው እንግዲህ ትንሽ የሚፈትነኝ ማለት ነው። ከዛ ኢዳጋ ሐሙስ ለመድረስ 12 ኪሎ ሜትር ጠመዝማዛማ ተራራው መውጣት አለብኝ ማለት ነው። እስካሁን እንግዲህ ያው ጠዋት ስለሆነ አሁን ገና 3 ሰዓት ምናምን ነውና 3 ሰዓት ነው አሁን፣ ሙቀት የለውም ማለት ነው። ነገር ግን ከፊት ለፊቴ ፀሐይ እስካሁን ድረስ ከአዲግራት ጀምሮ እየመታችኝ ስለሆነ ፊቴን ትንሽ መሞቅ ነገር አለው እንጂ ከዛ በተጨማሪ ዋው ጋይስ እነዚህ አበቦች አያምሩ? ሉክ ቢዩቲፉል ፍላወርስ ዋው! ምንድን ነው ይሸታሉ? ቆንጆ ቆንጆ። አይ ሽታቸው ብዙም ደስ አይልም፣ መልካቸው ብቻ ነው እንጂ። እና ጋይስ እንግዲህ በደንብ መጓዝ አለብኝ ማለት ነው። ዛሬ ትልቅ ጉዞ ነው የሚጠብቀኝ። እሺ ሰርቫይቫል ጆርኒ እና ከመነሻ ጀምሮ ደግሞ ቁርስ ምናምን ስላልበላሁ እሱም ድካም አለው ማለት ነው። እና ትከሻዬን እያመመኝ ነው። እግሬ እስካሁን ያን ያክል ህመም አልተሰማኝም። እንደምታዩት ያለሁበት ቦታ የሚያምርና ነፋሻማ ቦታ ነው። ውሃ መጠጣት አለብኝ። ከፊት ለፊት ተራራ ስለሚጠብቀኝ እንዳያልቅብኝ ቆጠብ አድርጌ ልጠቀም። ነፋሱ በጣም ደስ ይላል። ቅዝቅዝ አደረገኝ አሁን ጥላው ማለት ነው። ይሄ እነዚህ የዛፎቹ ጥላ ምናምን እስካሁን ድረስ ምንም ጥላ አላገኘው ነበር። ያው ፀሐይ ፊቴን እያለች ነበር ስጓዝ ነበር። ብዙ ጊዜ ቪዲዮ ስቀርጽ ምናምን ዙም ከሆንኩባችሁ ጋይስ በጣም ቀረብ ካልኩባችሁ ትራይፖድ ምናምን ስለማልጠቀም ነው። ዝም ብዬ ካሜራውን ብቻ ነው ይዤ የምቀርጸው ማለት ነው። ያው አቴንሽን እንዳልስብ ጋይስ። ከዚህ በኋላ ነው በቃ መንገዱ እየጠነከረ የሚመጣ። ምክንያቱም ርቀቱ እኮ ያን ያክል ነው፣ ግን
ኤሊቬሽን የሚባል ነገር አለ ወይ ዳገታማ ስለሆነ በጣም ከፍተኛ የሆነ ኤነርጂ ይጠይቃል ማለት ነው። ከበስተጀርባ ያለውን ተራራ እያያችሁት ነው ጋይስ እንደምትመለከቱት። ዋው አሜዚንግ ላንድስኬፕ ሉክ። ይህንን የሚያምር የሳር ምድር ዋው አሜዚንግ። ዋትስአፕ ጋይስ ታምኔል አይ ለታምኔል ሰው ስክሪንሾት አደርጋለሁ ዝም ብዬ ከቪዲዮ። አዲግራት ከተማ እንግዲህ በጣም ከርቀት ትታየኛለች ማለት ነው። ከ8 ምናምን ኪሎ ሜትር ርቀት ላይ ማለት ነው። አቅሜን ተፈታተነኝ እኮ። ሌትስ ጎ ጋራው ሸንተረሩ አያችሁት ጋይስ። እና ግማሽ አድርገናል 10 ኪሎ ሜትር ከአዲግራት መጥቻለሁ ማለት ነው። አሁን የሚቀረኝ ኢዳጋ ሐሙስ ድረስ 10 ኪሎ ሜትር ነው። ነገር ግን ካሁን በኋላ ያለው እንደምታዩት ዳገታማ ነው። ከፊት ለፊቴ ዳገት ተራሮች ምናምን አሉ ማለት ነው። እና ጋራ ምናምን መውጣት ይኖርብኛል። ውሃ በጣም እየጠማኝ ነው። ነገር ግን አሁን መጠጣት አልፈልኩም። ትንሽ ልታገስ ቢያንስ ተራራው ላይ ልድረስና እጠጣለሁ። እና ያው ግማሽ አድርገናል ማለት ነው በየዚህን ኤፒሶድ ጉዞ። ከዚህ በኋላ ነው ግን ዋናው መንገድ ያለው ማለት ነው። ምንም እንኳን 10 ኪሎ ሜትር ቢሆንም ዳገታማና አስቸጋሪ የሆነ መንገድ ነው። ይሄን ቪዲዮ 1000 ላይክ አስገቡት። ዝም ብላችሁ በቃ ምንም እንትን ሳትሉ 1000 ላይክ አይገባውም ጋይስ። እዚህ የቧንቧ ውሃ ስላለ ይሄን ጠጥቼ ሌላ መቅዳት አለብኝ ማለት ነው። እንደምትመለከቱት እዚህ ቧንቧ አለ ማለት ነው። ዋው! ስለዚህ ይሄንን ሃይላንዳችንን ጣጥተን ይሄንን ሞልተን ነው ለዳገቱ መውጣት ያለብን። ሌትስ ጎ። መልካም። ስለዚህ ሙሉ በጣም አሪፍ በጣም አሪፍ። እንደዚህ ነው እንጂ መሆን ያለበት። ስለዚህ አሁን ቦታችን ውስጥ እንከተን ትንሽ ቀዝቀዝ እንዲለኝ በቃ አሁን ጉዟችንን እንጀምር። ሌትስ ጎ ቤቢ ዩቲዩበር ሰርቫይቪንግ። አሁን ቀዝቀዝ ብሎናል። ጉዟችንን በኤነርጂ መጓዝ ነው። አዎ አሁን ተራራ ባይም አልፈራም። ትንሽ ቀዝቀዝ ብሎኛል። ጥሩ ነው። እሺ ጋይስ አሁን ደግሞ እንግዲህ ቤተ ሐዋርያት የምትባል አነስተኛ ከተማ ላይ ደርሰናል ማለት ነው። እንግዲህ በአዲግራት እና በኢዳጋ ሐሙስ መካከል የምትገኝ ከተማ ነች ማለት ነው። እና ጥሩ ነው ፍጥነታችን። እንግዲህ ቤተ ሐዋርያት የምትባለውን ከተማ አለ እያለፍን ነው ማለት ነው የምንገኘው። ሌትስ ጎ። ትንሽ እረፍት ያስፈልጋል። ላንድስኬፕ እና ትንሽ እረፍት ያስፈልገኛል። ትንሽን በጣም እያመመኝ ነው ጋይስ። ይሄ ባክ ፓኬ እንደምታዩት ዋው
ትንሽ ሪካቨሪ ታይም ያስፈልገናል የተወሰነ ደቂቃ። ነፋሻና እንደምታዩት እጅግ በጣም የሚያምር ነው። ሰብስክራይብ እያደረጋችሁ ነው ግን ሰብስክራይብ አድርጉ። ይሄን ጉዟችንን ስንጨርስ 100,000 ሰብስክራይብ ካላስገባችሁ በጣም አዝንባችኋለሁ። ሌስኮ እንግዲህ አንድ 5 ደቂቃ ተቀምጫለሁ። ቦርሳዬም እየተቀደደ ነው ጋይስ እዚህ ላይ ማለት ነው። ምን ማድረግ እንዳለብኝ አላውቅም። ባክፓክ ሌትስ ጎ ጋይስ ሌትስ ጎ ጉዟችንን እንቀጥል። ገና ብዙ ይቀረናል። ይሄን ተራራ እያያችሁት ነው እንዴት ትልቅ ተራራ እንደሆነ። ጥሩ ነው። ጋይስ እንግዲህ ጠመዝማዛውን መንገድ እየተጓዝኩኝ ነው የምገኘው። ዋው አሜዚንግ። ያው ውሃ ማግኘት ቅድም ጠቅሞኛል አሁን ለዚህ ማለት እንጂ ሞት ነበር እንዴ። ከባድ ነው በጣም። እና ጋይስ ትናንትና ራሱ በቂ ረፍት አላረኩ ማለት ነው። እንግዲህ 40 ምናምን ኪሎ ሜትር ተጉዤ በቂ ረፍት አላረኩኝም። ምክንያቱም በጣም ብዙ ቪዲዮዎችን ኤዲት ሳረግ ምናምን ነበረ ያመሸሁት እስከ ሌሊቱ 6 ሰዓት ማለት ነውና 6 ሰዓት ምናምን ብቻ ነው የተኛሁት። ኦኬ ጋይስ ጋራው ሸንተረሩ ይላል እንደምታዩት ነው። ጉዟችንን እንቀጥል። ገና ማት 25 ኪሎ ሜትር ይቀረናል። ባይዘው 2 ኤፒሶድ ነው የምሰራው ዛሬም ማለት ነው። ይሄ በሬ እንደምታዩት እንግዲህ እንዳትወጋኝ ጋይስ እንግዲህ ወደ 14 ኪሎ ሜትር ከአዲግራት ተጉዤ መጥቻለሁ። አሁን የሚቀረኝ ዳጋ ሐሙስ ለመድረስ ማለት ነው 6 ኪሎ ሜትር ነው እና እንደምታዩት ጋራው ሸንተረሩ ይሄን ይመስላል። ገና በጣም ብዙ ይቀረናል እንዴ። እንደዚህ ትንሽ ዳገታማ መንገድ ምናምን ከሆነች ጋይስ በጣም ነው የሚደክመኝ። ትንሽም ብትሆን በቃ የሆነ ቀና ያለች መንገድ ከሆነች ከሻንጣዬ ጋር ከያዝኩት ቦርሳ ጋር ከባድ የሆነ ድካም ነው የሚፈጥርብኝ። እሺ ጋይስ ፋብሪካ ነገር ነው፣ የብረታ ብረት ፋብሪካ ማለት ነው። እሺ ጋይስ እና አሁን ማለት ነው ሳየው እንግዲህ የዳጋ ሐሙስ ለመድረስ ወደ 4 ኪሎ ሜትር ነው የሚሆነ ርቀቱ የሚቀረኝ ማለት ነው። የዳጋ ሐሙስ ማለት ከዚህ ተራራ ጀርባ ነው ማለት ነውና ነገር ግን አሁን ይሄ ቁልቁለት ነው እዛ ድልድዩ ጋር ድረስ ማለት ነውና ከዚህ ድልድይ በኋላ የዳጋ ሐሙስ ድረስ ማለት ነው ዳገት ነው፣ የሆነ ቀጥ ያለ ዳገት ነው። የሚገርም ኢሊቬሽን ነው። አሳራችንን እንበላለን። ዋው! እስኪ አሁን ስንት ሰዓት እንደሆነ ልመልከት። 4 ሰዓት ተኩል ነው ማለት ነው። ስለዚህ አይ ቲንክ በ30 ደቂቃ ላልደርስ ይችላል፣ 1 ሰዓት ሊፈጅ ይችላል ምክንያቱም ዳገት ስለሆነ። ስለዚህ 5 ሰዓት ተኩል ምናምን ላይ የዳጋ ሐሙስ እደርሳለሁ ማለት ነው። እሺ አሁን ቁልቁለቱን እየወረድኩኝ ነው ጋይስ። ከዛ በኋላ እንግዲህ ከባድ ዳገት አለ ማለት ነው። እሱን ዳገት እንወጣለን ማለት ነው። ለማንኛውም ሌትስ ጎ። ቆይ አስፓልቱን እንሻገርና በዚህኛው መንገድ እንሄድ። ሌትስ ጎ ጋይስ። ይሄን ተራራ ከፊት ለፊት ያለውን ተራራ እንውጣው እንግዲህ የዳጋ ሐሙስ ለመድረስ ማለት ነው። ቤት ጀመረው ይላል።
ድካም ላይ እኔ በጣም ጎበዝ ነኝ። ቶሎ ነው የሚደክመኝ። ልቤ ልተፋው ነው ወይ Let's go. Wow, amazing. በጣም የሚፈታተን መንገድ ነው። ዝም ብዬ እኮ በአስፓልቱ ብሄድ ይሻለኝ፣ ግን ያው ነው። ላበላ ቦንኩኝ። እንግዲህ ከዛላምበሳ ጀምሬ ጉዞዬን ከጀመርኩ ጀምሮ እንዲህ አይነት ድካም አልደከመኝም እስካሁን። ዋ በጣም በአጭር ጊዜ ውስጥ እኮ የሚገርም ድካም ነው የደከመኝ። ማይ ጋድ ሳራ ዋው የዛሬው ኤፒሶድ ደግሞ ይለያል። በጣም ሰርቫይቭ ነው ያደረኩት። ተራራውን ምናምን እዩት ጋይስ እንዴት እንደሚያምር። በዛ ላይ አድካሚ ነው ደግሞ። 2 ኪሎ ሜትር ይቀረናል እንግዲህ ለመሃል ከተማው። ፋይናሊ ጋይስ ኢዳጋ ሐሙስ ከተማ ደርሰናል። እሺ ጋይስ እንግዲህ ከረጅም እና ከአድካሚ ጉዞ በኋላ 20 ኪሎ ሜትር ተጉዘን ኢዳጋ ሐሙስ ነው የምንገኘው ማለት ነው። እሺ ጋይስ እንግዲህ አሁን ቁጭ ብዬ ማለት ነው ጁስ እና ዳቦ ስለገዛው የምበላበት ቦታ እየፈለኩኝ ነው ማለት ነው የምገኘው። ምክንያቱም ከባድ ጉዞ ስለሚጠብቀን ማለት ነው ቀጣይ ወደ ኤፒሶድ 4 ላይ ማለት ነው። እስኪ እንግዲህ ወደዚህ ቁጭ እንበልና እንብላ ማለት ነው። ኦኬ ጋይስ ቦርሳ መቀደድ ጀምሯል። ለማንኛውም እንግዲህ ካሜራ ነፋስ እንዳይጠላት። ለማንኛውም እንግዲህ ጋይስ ኢዳጋ ሐሙስ ከተማ እንግዲህ ከፊት ለፊት አልፌዋለሁ። መውጫው አካባቢ ነው የምገኘው ማለት ነው። እና ጁስ እና ዳቦ ስለገዛው እሱን እበላለሁ ማለት ነው እንግዲህ ምሳዬን። እና እንግዲህ በጣም የዛሬው ጉዟችን አድካሚ ነበረ። ከዛም በተጨማሪ በጣም የሚገራርሙ ተራራ ምናምን ወጥቻለሁ ማለት ነው። ትናንትናም ከባድ ጉዞ ስለተጓዝኩኝ ከዛ ጋር ተደማምሮ እግሬንም እያመመኝ ነው፣ ትከሻዬንም እያመመኝ ነው ማለት ነው። እና አሁን እንግዲህ ምሳዬን ምናምን ከበለው በኋላ ማለት ነው ኤፒሶድ 4ን ጀምረዋለሁ ማለት ነው። እንግዲህ ከዚህ ወደ 18 ኪሎ ሜትር ማለት ነው ተጉዤ ከኢዳጋ ሐሙስ ወደ ሰንቃጣ የምትባል ከተማ ጉዞ አድርጋለሁ ማለት ነው። አሁን ትንሽ ረፍት ላርግና ምሳዬንም ልብላ ማለት ነው። እንግዲህ ልጠጣና ልብላ። ለማንኛውም እንደዛ እንግዲህ 2 ዳቦና ጁስ ገዝቻለሁ ማለት ነው። ሶ ምሳ የሚሆነው ይሄ ነው ማለት ነው ሰንቃጣ ከተማ እስከምደርስ ድረስ። በጣም አሪፍ። ጣቶችን ጋይስ በጣም እያመመኝ ነው። ጫማዬ ያረኩት ሸራ ጫማ ጣቶችን አጥፏቸዋልና በጣም ያማል።
እሺ ጋይስ እንግዲህ ከአዲግራት እስከ ኢዳጋ ሐሙስ 20 ኪሎ ሜትር ተጉዘን የዛሬው ፓርት 3 ነው ማለት ነውና የነበረው ሰርቫይቫል ጉዞ ቻሌንጅ ይሄን ይመስል ነበር ማለት ነው። ከተማዋ እንግዲህ መውጫው አካባቢ ላይ ነው ያለሁት፣ ከከተማዋ መውጫ አካባቢ ማለት ነው። ምክንያቱም አሁን ወደ ሰንቃጣ ልሄድ ነው ማለት ነው፣ ወይም ኤፒሶድ 4 ለመስራት ማለት ነው። ከዚህ በኋላ ራሱ 18 ኪሎ ሜትር ምናምን ይቀረኛል ማለት ነውና የዛሬው ቪዲዮ እንግዲህ ያያችሁትን ይመስል ነበር። ሰብስክራይብ አድርጉ፣ ሰፖርት አድርጉኝ ማለት ነው። ሁላችሁም ይሄን ቪዲዮ እያያችሁ ያላችሁ ሰዎች ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ከዛ በተጨማሪ ላይክ አድርጉ። በሚቀጥለው ኤፒሶድ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ። ቻው ቻው። እሱቤ አድቬንቸር ይቀጥላል። ሌትስ ጎ